ይህን ቅባት በቤታችሁ ሰርታችሁ ተጠቀሙት። ፀጉራችሁን ያፋፋል፣ ፀጉር ያሳድጋል። በተለይ ደግሞ ከፊት ለሸሸባችሁ የፊታችሁን ፀጉር ይመልሳል። ፀጉር እንዳይሰባበር ያደርግላቸዋል። እንዲሁም ደግሞ የፀጉራችን ስር ያጠነክራል። ሰላም ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ለፀጉራችን የሚሆን ቆንጆ የሆነ በቤታችን ውስጥ ሰርተን የምንጠቀመው የፀጉር ቅባት ነው ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ቪዲዮውን ስትጀምሩ ደግሞ ላይክ በማድረግ እንዲሁም ደግሞ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ቪዲዮውን እስከ መጨረሻው ተከታተሉት እላለሁኝ። ዛሬ ይዤላችሁ የመጣሁት በጣም ቆንጆ ፀጉራችሁ ለሚረግፍባችሁና ፀጉራችሁ ለሳሳባችሁ እንዲሁም ደግሞ ከፊታችሁ ለሚሸሽባችሁ የፊታችሁን ፀጉር ለመመለሻ በቤታችን አዘጋጅተን የምንጠቀመው ቆንጆ ዘይት ነው ይዤላችሁ የመጣሁት። ቆንጆ የፀጉር ቅባት ነው ያመጣሁላችሁ የሰራሁላችሁ። በጣም ቀላል ነው፣ በቤታችሁ የሚገኝ ግብአት ነው። ግን ለፀጉራችን ፀጉር እንዳይሰባበር ያደርጋል። እንዲሁም ደግሞ ፀጉራችሁ ለሚሳሳባችሁ ፀጉራችሁ እየተነቃቀለ እየረገፈ ካስቸገራችሁ ይህንን ቅባት በመጠቀም ፀጉራችሁ እንዳይረግፍና እንዳይነቃቀል ማድረግ ትችላላችሁ። እንዲሁም ደግሞ ፀጉራችሁ እንዲያድግላችሁ በጣም በፈጣን ሁኔታ እንዲያድግ ያደርግላችኋል ማለት ነው። ወደ አሰራሩ ስንሄድ የሚያስፈልገን ግብአት ሁለት ነገሮች ብቻ ናቸው። እሱም ቅርንፉልና ሩዝ ያስፈልገናል ማለት ነው። ሩዝ እንግዲህ በሁላችንም ቤት የሚገኝ ነው። ቅርንፉልም እንደዚሁ የሻይ ቅመም ስለሆነ በሁሉም ቤት ይገኛል ብዬ አስባለሁኝ። እንግዲህ መጀመሪያ የሚያስፈልገን ሩዝ ነው። ሩዝ ለፀጉራችን የሚሰጠው ጥቅም ደግሞ በቅባት መልኩ ስንሰራው ስንጠቀመው ደግሞ ለፀጉራችን የሚሰጠን ጥቅም ምንድን ነው ካላችሁኝ፣ የሩዝ ቅባት እንግዲህ ከሩዝ ወይም ከሩዝ ንጽህና ከሚወጡ ጠቃሚ ንጥረ ነገሮች የሚዘጋጅ ቅባት ሲሆን በውስጡ ደግሞ በቫይታሚን ኤ፣ በጸረ ኦክሲዳንቶች እና በፋቲ አሲድ የበለጸገ በመሆኑ ለፀጉር ጤናማነት እጅግ ተመራጭ ነው ማለት ነው። የሩዝ ቅባት ለፀጉራችን የሚሰጠው ጥቅም ፀጉር እርጥበቱን ጠብቆ እንዲቆይ ያደርግልናል። ፀጉራችን ውሃ እንዳይዝ በማድረግ የደረቀ የተሰባበረ ፀጉርን ለስላሳና ቆንጆ የሆነ ዛላ እንዲኖረው ያደርግልናል ማለት ነው። ሌላ ደግሞ የተጎዳ ፀጉርን ይጠግንልናል። በሙቀት እንደ በኬሚካል የተበላሸ ፀጉር እንዲሁም በቀለም በኬሚካል የተበላሸ ፀጉርን በመጠገን ጥንካሬውን እንዲመልስልን ያደርግልናል ማለት ነው። የፀጉር እድገትን ይደግፋል። የራስ ቅልን ፀጉር ጤናማ በሆነ መንገድ እንዲያድርግ ያደርግልናል ማለት ነው። ለስላሳና አንጸባራቂ የፀጉር ዛላ እንዲኖረን ያደርግልናል ማለት ነው። እንግዲህ ሩዙን እንዳያችሁት 2 ማንኪያ ሩዝ ተጠቅሜያለሁ። ከዛ በኋላ ሩዙን አጥበዋለሁ ቆሻሻ ስለሚኖረው። አንዴ እጥብ ታደርጉታላችሁ። እጥብ ካደረጋችሁት በኋላ በሶፍት ወይም ደግሞ በንጹህ ነገር ታደርጉታላችሁ። ማለት ውሃ መኖር የለበትም። ከዛ ቅርንፉላችንን እንጨምራለን። ቅርንፉሉንም እንዳያችሁት 1 ማንኪያ እና ትንሽ ግማሽ የሚሆን 1 ማንኪያ ተኩል የሚሆን ጨምሬበታለሁ። እሱን አንድ ላይ አድርገን እናቀላቅለዋለን ማለት ነው። የቅርንፉድ ቅባት ለፀጉራችን የሚሰጠው ጥቅም ደግሞ የቅርንፉድ ቅባት እንግዲህ ከቅርንፉድ የተገኘ የተከማቸ ንጥረ ነገር በመሆኑ ለፀጉር ጤናማነት እጅግ ተመራጭ ነው። ቅባቱ በቀጥታ ከእጽዋት የሚገኝ ዘይትና ጠቃሚ ቪታሚኖች ስለያዘ የፀጉርን ችግሮች በፍጥነት ለመፍታት ይረዳል ማለት ነው። ዋና ዋና ጥቅሞቹ የፀጉር መርገፍን በብቃት ይቆጣጠራል። የራስ ቅል ጤንነትንም ይጠብቅልናል ማለት ነው። እንግዲህ የቅርንፉድ ዘይት በጣም ወፍራም ስለሚሆን እንግዲህ የቅባቱ ውፍረት ደግሞ የፀጉራችን ስር በደንብ እንዲመገብ በማድረግ መርገፍን ያስቆምልናል ማለት ነው። እንግዲህ እንዳያችሁት ቤተሰቦች ሩዝና ቅርንፉድ ተጠቅሜ ከዛ እናንተ የምትፈልጉ ኮኮናትም ካላችሁ ኮኮናት፣ የወይራ ዘይትም እንዲሁም ደግሞ የሰሊጥ ዘይት ካላችሁ በእሱ መጠቀም መስራት ትችላላችሁ። እሱን ጨምሬ አብሬ ፈጭቸዋለሁ አንድ ላይ አድርጌ። ከዛ በኋላ ከፈጨሁት በኋላ እንግዲህ ድስት ላይ ውሃ አድርግና እጥደዋለሁ። ቅባታችን በውሃው በእንፋሎቱ እንዲወጣ እናደርጋለን ማለት ነው። እንግዲህ ከታች ውሃው እየፈላ ነው፣ እላይ ደግሞ ቅባታችን እየወጣ ነው ማለት ነው። እንደዚህ ነው የሚሆንላችሁ። ልክ እንደዚህ ሲሆን እናወርደዋለን። አሁን በደንብ ሆኖ ቅባታችን ወጥቶልናል ማለት ነው። ድስቱ ላይ የምታደርጉት እቃ ግን ቅባቱን የያዘው እቃ
እንዳይፈነዳባችሁ ጥንቃቄ ማድረግ አለባችሁ። እሳት የሚችልና ቶሎ የሚፈነዳ እቃ ስላለ እዚህ ላይ ጥንቃቄ ማድረግ አለባችሁ። ከዛ በኋላ እንደዚህ አድርገን ካዘጋጀን በኋላ እንግዲህ ማጥለል ነው የሚጠበቅብን። በንጹህ ጨርቅ ጥቅጥቅ ባለ ጨርቅ ማጥለል አለብን። ምክንያቱም ይሄ በጣም ድቅቅ ስላላለ ወይም ደግሞ ከቅባቱ ጋር አብሮ የዝርክራኪው እንዳይወርድብን ጥቅጥቅ ያለ ጨርቅ ወይም ደግሞ እንደዚህ አሁን ይሄ የቡና ማፈያቸው ነው። በማሽን የሚያፈሉት ቡና በዚህ ነው እንትን የሚሉት ልክ እንደ ሶፍት ይመስላል፣ ግን በጣም ጠንካራ ነው እና እሱ አሁን ምንም ነገር አያወርድም፣ ቅባቱን ብቻ ነው የሚያወርደው። እና እንደዚህ ነገር ካላችሁ በዚህ መጠቀም ትችላላችሁ። ወይም ደግሞ ሶፍቱን ድርብርብ አድርጋችሁ ክችን ፔፐር አለ አይደለ? እሱን 2-3 ድርብርብ አድርጋችሁ በሱም መጠቀም ትችላላችሁ ማለት ነው። እና እንደምታዩት ቆንጆ የሆነ የፀጉር ቅባት ወጥቶልኛል። ከሩዝ እና ከቅርንፉድ እንደዚህ አድርጋችሁ ሰርታችሁ ተጠቀሙት። በጣም ቆንጆ ነው። በተለይ የፊት ለፊታችሁ ፀጉር ከሸሸባችሁ ደግሞ እሱን ፀጉራችሁን እንዲመለስላችሁ ያደርጋችኋል። ሳታቋርጡ ሁሌ ማታ ማታ ተቀብታችሁ ጧት ጧት እየታጠባችሁ ይህን የግንባራችሁን ማለት ነው። ለፀጉራችሁ ሙሉ ፀጉራችሁን ስትጠቀሙ ግን መታጠብ አይጠበቅባችሁም። ትቀቡታላችሁ፣ ማሳጅ ታደርጋላችሁ። ከዛ በኋላ ፀጉራችሁ ሲቆሽ በምትታጠቡበት ሰዓት ትታጠቡታላችሁ እንጂ ግዴታ ቀን በቀን መታጠብ የለባችሁም። የፊት ለፊት ፀጉራችሁን ግን ለውጡን በቶሎ እንድታዩ ትቀቡትና ማታ ላይ ማሳጅ አድርጋችሁ ተቀብታችሁ ታድሩና ጠዋት ላይ ደግሞ ትጥብ ትሉትና የግንባራችሁን ፊት ለፊቱን ከዛ መልሳችሁ ትቀቡታላችሁ ማለት ነው። እንግዲህ እንደዚህ አድርጋችሁ አዘጋጅታችሁ ተጠቀሙ። ውፍረቱ እያያችሁት ነው እንዴት ወፍራም እንደሚሆን። ድልድል ያለ ውፍር ያለ የተልባ ቅባት ነው የሚመስለው እና በጣም አሪፍ ነው። ይሄ ደግሞ ለፀጉራችን እጅግ በጣም ቆንጆ ነው። ይሄንን ቅባት ስትቀቡት ግን ቅባቱን ከማቀባታችሁ በፊት ፀጉራችሁ ንጹህ ቢሆን እየተመረጠ ነው። እንግዲህ ፀጉራችን ስርስሩን ነው መቀባት ያለብን። ጣታችን እያስነካችሁ ወይም ደግሞ ቅባቱን ፀጉራችሁ ስር ላይ ታፈሱትና በጣታችሁ ፀጉራችሁን ማሳጅ ታደርጉታላችሁ። ለ5 ደቂቃ ማሳጅ አድርጋችሁ እንግዲህ የምትሰሩትን ቁርጥርጥርም ሆነ ሹርባም ሆነ ትሰሩትና ታስቀምጡታላችሁ ማለት ነው። ያው ትተውታላችሁ። በነገራችን ላይ የቅርንፉድ ቅባት በጣም ኃይለኛ ስለሆነ እንግዲህ ከሌሎች ቀላል ቅባቶች ጋር ቀላቅለን እንደ ኮኮናት ወይም ደግሞ የወይራ ዘይት አዋህደን መጠቀም ይመረጣል ማለት ነው። እና እንደዚህ አድርጌ አዘጋጅቼዋለሁ። በጣም ነው የሚያምረው። በጣም ፀጉር ያበዛል። ሩዝም እንደምታውቁት ለፀጉራችን እንግዲህ ነግሬያቸዋለሁ ምን አይነት ጥቅም እንዳለው። እንደዚህ አድርጌ ሰርቼዋለሁ። ከዛ እንጠቀማለን ማለት ነው። ሁላችሁም ሞክሩት። ፀጉራችሁን ከመነቃቀል እንዲሁም ደግሞ ከመርገፍ ታደጉ ትላችኋለሁ። ቤተሰቦች አሪፍ ነው። በቤታችን ውስጥ የምናገኘው ነገር ነው። ሩዝም ቅርንፉድም በሁለት ግብአት ብቻ በምትፈልጉት ዘይት በወይራ ዘይትም በኮኮናትም በሰሊጥ ዘይት መስራት ትችላላችሁ። እንግዲህ እኔ በኮኮናት ቅባት ነው የሰራሁት። እንደዚህ የሚያምር ቅባት አውጥቻለሁ ማለት ነው። ሩዝን በውሃው ብቻ መጠቀም ሳይሆን እንደዚህ በቅባቱም እየሰራን መጠቀም እንችላለን ማለት ነው። በጣም አሪፍ ነው። እውነት ለመናገር እንደዚህ አድርጋችሁ ሰርታችሁ ተጠቀሙ ስላችኋለሁ። ቤተሰቦች እንግዲህ ዛሬ ያዘጋጀሁላችሁ ይሄንን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። በድጋሜ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮውን ላይክ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ እንዳያችሁ ፀጉሬን 2 ቦታ ሰርቸው ከዛ ፈትቸው አበጥሬ ነው አሁን የምቀባው። ምክንያቱም ቅባት አልተቀባውም ነበረ። ንጹህ ፀጉራችሁ ላይ ብትቀቡ የተሻለ ይሆናል ያልኳችሁ ለዛ ነው። በጣም ልስልስ ነው የሚያደርገው። በነገራችን ላይ ቅርንፉድ ያለ እድሜ ሽበትንም ይከላከላል። ሽበት ቀድሞ ቶሎ እንዳይወጣብንም ያደርግልናል። እና እንደዚህ እያደረጋችሁ ፀጉር በጣም ነው የሚያጠቁረው፣ በጣም ነው የሚያለሰልሰው። እንግዲህ የሩዝ ቅባት ፀጉር ያለሰልሳል፣ እንዲሁም ደግሞ ፀጉር እንዳይነቃቀልና ቶሎ በፍጥነት እንዲያድግ ያደርግልናል ማለት ነው። እንግዲህ ቤተሰቦች በጣም አመሰግናለሁ። የዛሬው ቪዲዮዋችን ይህንን ይመስል ነበረ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልኝ፣ መልሳለሁ። በድጋሚ በሌላ ቪዲዮ እስከምንገናኝ እስከዛው መልካም ጊዜ